አባዬ ብዬ ካልጠግበው ዝንገት ያልጠበኩት አደጋ መጣና ተነጠኩኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደርጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። ክብሮምዬ እንግዲህ አሁን ላይ በሰንዬን አቷት በሰንዬ ሀዘን ላይ ጦሽ ልል ደርሷል። በሌላ በኩል ደግሞ እንግዲህ እሱ ውጭ እንደነበር ነው አባቱን ያጣው። እናም ለወንድሙ ለኪራ ዛሬ አባዬን በልሜ አይቼዋለሁ። አባዬ በጣም ለእኔ መልካምና ደግ ሰው ነበረ። እናም አባዬ ብዬ በቀጡ ካልጠርች ካልጠግበው ዝንገት መጣና ነጠቀኝ። ስለዚህ ከቻልክ ዛሬ መቃብሩ ላይ ወስደኸኝ እርሜን አወጣለሁ ይለዋል። እሺ ወስደሃለሁ። ምናልባት እስከ ዛሬ ቢቆይልንና አብረን ቢሆን ኖሮ እንደዚህ ነገሮች ሲጨልሙብንና ግራ ሲጋባን ነገሮች መውጫውን እሱ ያሳየን ነበር ይላል። ታውቃለህ ኪሮቤልም ከበሌልና ታውቃለህ፣ በምድር ላይ ብዙ አባቶች አሉ፣ ግን ያባዬ ነገር ይለያል። ከሁሉም አባቶች የሚለየው ትትናው፣ ፍቅሩ፣ ንግግሩ ብቻ ምን ልበልህ፣ ግን ምን ዋጋ አለው? ሞት ነጠቀን። እንግዲህ ሌላው በአሁኑ ሰዓት የሰንዬ ጦስ አሁን ደግሞ ኒናየንም ጠልፎ ጥሏታል። የሚያሳዝነው ነገር ግን የቤቱ ባልተቤቶቹ ሰላም ህይወታቸውን እስከ ወንድማቸው አታክሮቤልም ሁሉም ሰላም ህይወታቸውን እየኖሩ ነው። ይሁንና ሰንዬ ግን እስከ አብሯት ስለነበረው በዙሪያ ስላሉት ሁሉ አሁን ላይ እየተጠለፉና እየተሰቃዩ ይገኛሉ። የሚያሳዝነው ደግሞ ኒና ለወሬ ብላ ወይንም ደግሞ ለማጣራት ስለ ክሮቤልና ስለ ሰኒ እንደዚሁም ደግሞ ሰኒና ጆከር እንዴት ተጋቡ ምንድን ነው ለማለት ወሬ ለማጣራት ሄዳ ነበር። እናም በሄደችበት እየሰማችው ያሰበችውን ሳይሆን ያላሰበችውና ያልጠበቀችውን ሙርሲም ሰንዬን ሲያስፈራራትና እንደዚሁም ደግሞ የሚያረጋትን ነገር እያንዳንዱን ነገር ሲያደርግ ሰምታው ነበር። እናም ኒና ይህንን ሰምታ እቤት ከሄደች እንዳለው ሁሉንም ዘርግፋ ለነኪራ ትናገራለች። ከዛ ነገሩ ይፋ ይወጣብኛል ብሎ የፈራውና የተጠራጠረው እንደ ምርጫ የወሰደው ኒና ማገት ነበር። ኒናን ያገታት ደግሞ የሚያሳዝነው ነገር ሰኒ እያወቀች ስለጊዜው ሰኒ አምልጭ ብትላትም ልታመልጥ ባለመቻሏ ኒናዬ እዛው ተይዛ እዛው እነ ሰኒዬ ቤት ታግታለች። እኔ የሁሉ ነገር ሲሆን አንድ ነገር ያልገባኝ ለምን ያው መናገርና የሆነ ይሁን መታሰርን ፈርተው ነው። ባይዘወይ እንግዲህ አሁን ሙርሲም እየተጠቀመባቸው ያለው መታሰርን ስለፈሩ ብቻ ነው። ይሁንና መታሰራቸውን በመፍራታቸው የባሰ ነገር እየመጣባቸው ነው እንጂ ነገሮቹ ሊቋጩላቸው ፈጽሞ አልቻሉም ማለት ነው። እናም እንግዲህ አሁን ዛሬ ደግሞ ኒናዬ እዛው ሰኒ ቤት ታግታለች ማለት ነው። እንግዲህ ሙርሲም ይዞ እያስጨነቃትና እንደዛው ሰኒን ከዚህ በፊት እንዳገቷት አድርጎ ሰኒን እንዳደረጋት ተደርጋለች። በዚህም እንግዲህ ኒና ወደ ቤት ባለመመለሷ ጽናትዬ ብትደውልም የት ሄደች ምን ገባች እያለች ስትጨነቅ ኪራም የት ሄዳለች ብለሽ ነው ኒና ታውቂያት የለ አንዱ ዘመዷ ጋር ሄዳ ነው ትመጣለች አትጨነቂ ይላታል። እናም አሁንም ወደ ሰንዬ ጋር ታጮላታለች። ሰንዬም ትጠይቃት እንጃ ምናምን እያለች ትወነባበድባታለች። ምክንያቱም ስላየችና ሌላው ነገር ደግሞ እሷ ቤት ስልታገተች ማለት ነው። አሁን ላይ እንግዲህ ሰንዬ የምታደርገውና አንድና አንድ መላው ጥፍትፍት ብሏታል። እንደዚሁም ጆከርም በዛው ልክ። በሌላ በኩል ደግሞ ራኪብዬም ተይዛለች፣ ይዟታል፣ በቁጥጥሯ ስር አውሏታ ማለት ነው። በዚህም ብለው ብቻ የነሰኒን ንብረት ለመውረስ የመጣ ይመስላል። በነገራችን ላይ ከዚህ በፊት የሞቷን የተባለው ስፒድ እንዳልሞተና ይህን ጨዋታ ከኋላ ሆኖ እያጫወተ ያለው በሙርሲም በስፒድ ሲር ሆኖ እየተጫወተ ያለ ይመስላል። እናም እንግዲህ የነሰንዬ ነገራቸው እየከበደባቸውና ታቅም በላይ እየሆነበት ነው። ጆከርም በአሁኑ ሰዓት ግራ ገብቶታል። አንተም እኔን ጠላሆኝ ወይ ትለዋለች ሰንዬ። እንዴት ነው ምጠላሽ? እኔ እኮ ምንድን ነው ምጠላሽ ይላታል። አቀማመጥ ካዳ ለእኔ ፍቅር ያለህ ይመስላል። እንዴት እንድትቀመጥ አይተዋል ትለዋለች። ግን መሆንሽ ነው የምታለቅሽው? ዘወር ብሎ መሆንሽ ነው የምታለቅሽው ሲላት ደልቶኝ ተመችቶኝ ነው ማለቅሰው ደስተኛ ሆኜ
በቃ አንተን አገኘሁ፣ አንተን አገባሁ፣ ህይወቴ ተስተካከለ፣ ስራዬን እየሰራሁ ነው። ወደፊት ደግሞ የልጆች እናት ለመሆን እያሰብኩ ስለሆነ በቃ ደስተኛ ሆኜ ነው ትለዋለች። ቤቴ በደስታ ተሞልቶ አጠገብ ያሉ ሰዎች በደስታ ተውጠው ብቻ ምን ልበል ሁሉም ነገር ደስ ሲምም ህይወትሽን ኑሪ ብሎ ይሄው ትቶ ሄዶ እህቴ ምኔን ገድፋ ታጠገቤ ቁጭ ብላ በጣም ደስተኛና ደስተኛ ሆኜ ነው እየደሰትኩ። ይስተካከላል፣ አይዞሽ፣ ነገሮች አሁን ይስተካከላሉ ይላታል። እንዴት ነው የሚስተካከለው? በየት ነው የሚስተካከለው? እኔ እኮ የገባሁት በእናንተ ጦስ ነው ትላለች። ይሁንና በነ ጆከር ጦስ ሳይሆን በራሷ ጦስ፣ በሰው ጦስ ነች። በነገራችን ላይ አሁን እዚህ ጋር እንደ ሀቂቃውን ስንናገር ወይንም እውነቱን ተተወራራን ሰንዬ ነው ጥፋተኛው እንጂ ጆከር አይደለም። እንደውም ጆከርን ጎትታ እዚህ ውስጥ እንዲገባ ያደረገችው ራሷ ሰንዬ ነው። በቃ አሳሳተችው እንጂ ጆከር የሚወደውና የሚያከብረው ጓደኛውን ገደልኩ ብሎ ነው ወደ እሷ የመጣው። ታማኝነቱን የወንድሙነቱን ትቶ ወደ እሷ ነው እንትን ያለው። ግን እሷ ወቀሰች። ሶስተኛ ስፒድ ካርታውን ባይወስድ ኖሮ እዚህ ውስጥ ባልገባው ነበር ትለዋለች። እሺ አሁን በቃ ያለብሽ መረጋጋት ብቻ ነው። ዝም መሆንሽ ምንም ጠብ የሚያደርገው ነገር የለም፣ የሚያመጣው ነገር የለም። ስለዚህ መረጋጋትና መረጋጋት ብቻ ነው ያለብሽ። ሌላም ችግር ተፈጥሯል። ምንድን ነው የተፈጠረው ደግሞ? እኔና ሙርሲም ስናወራ ሰምታለች። ከዛም ሙርሲም ይዟታል። እና ምንድን ነው የሰማችው? ምን ሰምታ አላቅም። ምን እንደሰማች የሰማችውን እማቀው ታሪክ የለም። ግን በቃ ይዞ እያሰቃያት ነው። አሁን ግን መጨረሻችን እየተዳረሰ ይመስለኛል። ተረጋጊ፣ እንደዛማ አትበይ ይላታል። አይ እንዴት ነው እንደዛማ አልሆነው? የአካባቢያችን ያሉትን ሰዎች በሙሉ እየተጎዳ ነው። አሁን ዛሬ ኒናን ከዛ እህቴን ቀስ እያለ ሌላውንም ይቀጥላል እና እንዴት ነው መሆነው ትለዋለች። እሺ እንደዛ አትሁኝ። የት ነው ያገታት? ያገተበትን ንገሪኝ፣ እናስወጣታለን፣ አታስቢ። ያስገባት እኔ ክፍል ቁምሳጥን ውስጥ ነው። ብትታፈንስ ግስቢድ ሙርሲም ቀላል መሰለ ሆይ? እሱ ብትሞትስ ምን ጣጣው? እኔ ማስወጣት እኮ መቻቃተኝ። ሰብሬም ቢሆን ቁም ሳጥኑን አስወጣት ነበር። ከዛ ምን እንደሚፈጠርና ምን እንደምትል ግራ ስለገባኝ ነው። ከዛ የሚከተለው ነው። ኒናዬ ደግሞ ታውቃታለህ፣ ወሬኛ ነች፣ ታወራለች። ለዛ ነው ክነሽ ደግሞ ወታ የሰማችውን መናገሯ አይቀርም። እንግዲህ ፈርተው ግን በሌላ ጦስ ውስጥ ሌላ ውስጥ እየገቡ ነው። ስለዚህ አንድም በሌላም የሰሩት ወንጀል ከሆነ የሚያስቀጣቸውን ከሆነ ታጋተው የሰሩትን ወንጀል ተከተው ቀጣይ ህይወታቸውን በሰላም መኖር የተሻለ ነገር ይመስላል እንጂ አሁን እነሱ በዚህ መልኩ ከሆነ ገና ብዙ ነገርና ብዙ ሁሉንም ነገር ሊነጥቃቸው የመጣ አካል ነው ማለት ነው። ስለዚህ በዚህ በመደባበቁ ምንም ሊተርፉም ሊድኑም አይችሉም። ጆከርዬም ስለዚህ እሷን ማስወጣቱ ጥሩ ነገር አይደለም ይላታል። እና በእኛ ጦስ እሷ ዝም ብላ ስትጎዳ እንያት። እዛ በእርግጥ እንደዛ መሆን የለበትም። እስቲ በቃ ምን ማድረግና ምን ማድረግ እንዳለብን እናስባለን። ብቻ አንቺ በቻልሽው መጠን አሁን ትንሽ ለመረጋጋት እባክሽ ሞክሪ። ምሩዬ እንግዲህ ሰላም ህይወት፣ ደህና ህይወት ይዣለው። ህይወቴ ያማርና የደመቀ እማወደውና እማፈቅረው ናሆም የኔና የኔ ብቻ አድርገዋለሁ ብላ በደስታ ህይወቷን እየመራች ነበር። አለምዬ እንኳን እሷን እንዲተዋት በባሌም በቦሌም ብዙ ታግላ ብዙ ጥራ ነበር። ሆኖም ግን ናሆሜ ምሩን በጣም ስለሚወዳት የፈለገው ነገር ቢሆን ሚስቴን ወዳታለሁ፣ አከብራታለሁ በማለት ከብዙ ትግል ከብዙ ውጣ ውረድ በኋላ አለምዬም የእሷን ሚስትነት ተቀብላ አሁን እርግፍ አርጋ ትታቸው ነበረ። ከዛም በተረፈ ምሩ እንደምናውቀው ነፍሰ ጡር ሆና የልጅ እናት የልጅ አባት ልታደርገውም ብዙ ጥራ ነበረ። ሆኖም ግን በመጨረሻው ነገሮቹ እንዳሰቡትና እንዳልጠበቁት ሆኑና ያም የታሰበው ልጅ በእጇ ሳይገባ ቀረ። ሆኖም ግን ያም ሆኖ ግን ምሩዬ የናሆምን ፍቅር ልታጣው ፈጽሞ አልቻለችም። ያው በጣም ይወዳታል፣ በጣም ያፈቅራት ነበር። ይሁንና የድሯ የልጅነት ፍቅረኛው አሁን መታ በሩን እያንኳኳችበት ነው።
ይባስ ብላ ደግሞ እኔ ልጅ አለኝ፣ አንቺ ልታሳቅፊው ያልቻልሽውን ልጅ እኔ አሳቅፈዋለሁ፣ የልጁ እናት ነኝ፣ ምንም ቢጠላኝና ምንም ቢሆን አሁን በልጅ ሰበብ የኔ አደርገዋለሁ ብላ ቆርጣ ተነስታለች። ማካላችሁ የናሆሜ ልጅነት ፍቅረኛው ሊሊ ኤልሳህም አልፋ እሷ ላይ ብቻ ሳይሆን ዛሬ እንግዲህ የናሆሚ አባት በጣም የልጃቸው ሚስቶች በሰውን የሚወዱ ነው። እናም የምትወደው ሚስጥር ስለምታውቅ የሚወዳትና በጣም እንደሚያፈቅራት ስለምታውቅ ዛሬ ለናሆም አባት እያንዳንዱን ነገር ዝርግፍ አድርጋ ነግረዋለች። እንዴት እንደዚህ ያደርጋን የኔ ልጅ፣ ቆይ ግደለም፣ አይዞሽ፣ አንቺ ስለተጎዳሽ ግን ይቅርታ ይላታል። ከዛም የናሆም አባት ናሆምን በጥፊ ከላገው በኋላ ከዛ በኋላ እንዴት እንደዚህ ታደርጋለህ? እንዳት እንደዚህ ሰሚ እንደነጋሪው ነውና አንድም ሳይጨምሩ ሳይቀንስ የናሆም አባት ለልጁ ለናሆም ይነግረዋል። ይሁንና ናሆም ደግሞ የሊሊን ነገር ስለሚያውቅ የኔ ልጅ አይደለም በማለት ሽምጥጥ ቢያደርግም አፍርባሃለሁ፣ አንተ የኔ ልጅ አይደለህም፣ መከራዋን አይታና ስቃዋን አይታ አሳድጋ አሁን እንኳን ለምን እንዳታምንም ልጅ አይደለ ወይ ይለዋል። ፈጽሞ ግን ናሆም ሊያቀው ማነው ሊቀበለው አልቻለም። ምክንያቱም አንተ እሷን አታውቃትም። እሷ ማለት የቅሬ ቤት ንፍሮ ነች። ማንም የሚዘግናት ለማንም የምትዘገን ሴት ናት እንጂ አንተ እሷን አታውቃትም። አንተ የድሮ መስላ ነው። ሌላው ደግሞ ስለምትወዳት ያን ልትጠቀምብ ነው። ስለምትወዷትና በእናንተ ውስጥ ያላትን ቦታ ስለምታውቅ ልትጠቀምባችሁ ስለመጣች እንጂ አይደለም እኔ አውቃታለሁ በማለት ከአባቱ ጋር በጣም ይለያያሉ። ከዛ በኋላ በመጨረሻ ደግሞ እንደለመደችው ወደ ምሩዬ ጋር ደውላ ምሩዬን ታወራታለች። ምሩም ታብዳለች። በአሁኑ ሰዓት እንግዲህ ምሩ በጣም ጭንቀት ውስጥና መከራ ውስጥ ነው የገባችሁ። ምክንያቱም ታውቃላችሁ አንድ ሴት ወደ እናንተ መታ ከምትወዱት ፍቅረኛችሁ ከህይወታችሁ አጋር አብራችሁ ትሆናችሁ ክፉ ደጉን ካሳለፋችሁት እንደዚሁም ደግሞ ወደፊት የልጆች አባት ይሆናል፣ አብረን ህይወታችንን እስከ መጨረሻዋ ድረስ እንኖራለን ብላችሁ በፍቅርና በደስታ እየኖራችሁ እያላችሁ ሌላ ሴት መታ እኔ የልጁ አባት ነኝ፣ የልጁ እናት ነኝ፣ ደግሞ እናንተ ልጅ ሳይኖራችሁ እሷ ልጅ አላት ብላ ስመጣ እናንተ ብኮኑ ምን ታደርጋላችሁ? ምንስ ትላላችሁ? ትቀበሉታላችሁ ወይ? አቀባበላችሁ ሰላም ይሰጣችኋል ወይ ነውስ እንዴት ነው? እስቲ በቅንነት ላይክ እና ሰብስክራይብ እንደዚሁም ማስተያየታችሁን በኮሜንት ብታስቀምጡ ደስ ይለኛል ማለት ነው። ምክንያቱም ሁልጊዜ ያኔ የሾክ ላይ እንቅልፍ በሉት የሰው ልጅ የሾክ ነገር አካባቢው ኖሮ ተተኛ እንቅልፍ አያስተኛም፣ ይወዛ ጠቅ ያደርጋል ማለት ነው። አሁን ምሩዬም እንግዲህ እንደዛ ያለ ነገር ነው የገጠማት። በጣም የሚያሳዝን እንቅልፍ የሚነሳለው እንደ ምንም እንኳን ናሆሚ አይዞሽ ቢላት እኔ አንቺ ነኝ ቢላት እንኳን እንቅልፍ ሊሰጣትም ሰላም ሊሰጣት አልቻለም። ምክንያቱም ሰው ነውና የሰው ልጅ ሀሳቡን ይቀይራል። ሀሳቡን የማይቀይረው የሞተ ሰው ብቻ ነው። እንደዚሁም ደግሞ አሁን ይሄንን ነገር ካገኘች አለምዬም ደግሞ ትከረበታለች፣ አይታወቅም። ምክንያቱም ከማንም ከምንም በላይ ልጅ የሚባለው ነገር ትንሽ ያከብድባታል። ልጅ ባይኖራት ልጅ የላት ቢሆን ኖሮ የተሻለ ነገር ነበር ፈጽሞ። ግን ልጅ የምትለው ነገር ለምሩዬ ከባድ የሆነችባት እሷ የሚያስፈራቻት ያቺ ልጅ የምትለዋ ርዕስ ነች። እንግዲህ ምሩዬን በጣም የሚያሳዝናትና ልቧን የሚሰብረው እንደዚሁም ደግሞ እንቅልፍ የነሳት ነገር ነው። እሷም ደግሞ ዝም ልትላት ፈጽሞ አልቻለችም። ዛሬም ደውላላት ልታሳብዳት ነበረ። በጣም ትጮኻለች። በመጨረሻው ስልኩን ተዘጋይ በኋላ ምሩዬ በጣም በመጮህና በመናደድ ነበር። ምሩዬም እንግዲህ ሀዊም ሰራተኛዋ መታ መሆንስ ነው ተረጋጊ፣ እየጮህሽ ነው ስትላት አይ ገና ምን አይተሽ፣ እኔ ከዚህ በላይም እጮሃለሁ፣ ከዚህ በላይም እሆናለሁ። ምክንያቱም ቤቴ ልታፈርሰው ነው የመጣችው። ቤቴ ትፈርስ ደግሞ መጮህም ሲያንሰኝ ነው፣ የቻልኩትን ነገር ሁሉ አድርጋለሁ በማለት ለሰራተኛዋ ትነግራታለች። እንኳን ማንነቷን ደረስኩባት እንጂ ከዚህ በኋላማ አለቃትም አልፋት። ማነች? ምን እያልሽ ነው? እኔ እኮ የምትይው ነገር አልገባኝም ትላለች ሀዊም መሆንስ ነው የምትናደጀው? ምንድነው የሆንሽው? ይቺ ሌሊ ነቻ ቤት ልታፈርሰው ቆርጣ ተነስታል። ምን ብላሽ ነው? ምንድነው የሆነው? ነገሩ ምንድነው? እስቲ ንገርኝ ትላታለች ሀዊም። አይ ምን ያልሆነ ነገር አለ? ሁሉም ነገር ሆኗል
አቃለው ነገሩ ያናድዳን። አንቺም በጣም ተናደሻል። ግን አንቺ እሷ ፊት መሸነፍ ፈጽሞ መሸነፍ የለብሽም። መሸነፍሽን አታሳያት ትላት። ወይ አንቺ እኮ ሁኔታዋን እንዴት እንደሚያደርጋትና እንዴት እንደምትሆንብኝ ስላላየሻት እንጂ ብትያ ኖሮ እንደዚህ ልትይ አችም። ቢሆንም እሷ እኛ ላይ ብልጥ ስኮንብን እኛም እኮ እሷ ላይ ብልጥ የመሆን መብት አለን። ዝም በይ እኮ የፈራሁትና በአሁኑ ሰዓት ያስጨነቀኝ ምናልባት እውነት ከናሆሜ ልጅ እንዳላት። አይ አሃዳ ይሁናታ ቢኖራትስ ምንድነው ነገሩ? ይሄን ያህል አንቺ ምንድነው ያስጨነቀሽ? ሀዊ አስጨነቀሽ? ምንስ ተጨነቂያለሽ? ኖራቸው አልኖራቸው ያንቺ ህይወት ይቀጥላል። ዝም በያት፣ የራሷ ጉዳይ። ሀዊ እንዴት ነው የማያስጨንቀኝ? ባሌ እኮ ከሌላ ሚስት ልጅ አለው፣ ከሌላ የሚወልደው ልጅ አለው ነው ምልሽ። አንቺ ደግሞ ነገሮችን አታካብጃቸውም፣ አትጨነቂም። በቃ የአንቺ በፊት የተፈጠረ ነገር እንጂ በአንቺ ላይ የተደረገ ነገር ስላልሆነ አንቺ ሰውነትሽን ለምን ትጨነቂያለሽ? ለምንስ ብለሽ ምኑ ነው የሚያስጨንቅሽ? አንቺ ስለዚህ ዝም ብለሽ ህይወትሽን ቀጥይ፣ የሆነው ይሁን ትላታለች። እንግዲህ እንደምናውቀው በሌላ በኩል ደግሞ ሀዊ ሙሉ ጤነኛ አይደለችም። ያው በመድኃኒት ነው ያለችው። እናም እባክሽ ሀዊ ቶሎ ብለሽ ውሃና መድኃኒቴን አምጪ። ሮቤል እንግዲህ በመጨረሻ ወደ ክችን ገብቶ ምግብ ሊሰራ ነበር እና ጽናትዬም ወይ ሮቤል ምግብ ልሰራ ነው እንደ በጣም እኮ ድክም ነበር ያለ፣ በቃ ገላገልከኝ ትለዋለች። ድሮ እኮ ምግብ መስራትን እንደ መዝናኛ ነበር የምታየው፣ አሁን ግን ደክሞሻል መሰል አይደለ? አይክሮሜ አይደለ ማብሰል ማርስቲ በዛ ይመር የለ እንደ። አዎ ልክ ነሽ። አይ እሱማ ልክ ነሽ፣ ግን ደግሞ እኮ ይሄ የዕለት ህይወታችን ነው፣ ሳንንበላ መኖር አንችልም ይላታል። አዎ እሱማ ልክ ነህ፣ ግን ደግሞ እንዳንተ ያለችው አንተን ያገባይ ሴት ነች ህይወቷ የሚስተካከለው። በቃ ደስ ትላለ፣ ታግዛት። መቼም ሊሰለቻት መቼም ሊደክማት አትችልም። ደስተኛ ሆና ህይወቷን ትኖራለች። አይ ከዚህ ንግግርሽ ወንድሜን ምግብ መስራት ማስተማር እንዳለብኝ ነው እየተገነዘብኩሽ ይላታል። እሷም አይ እንኳን ሰርቶ ሊያበላኝና የሰራሁትለትን እንኳን ምግብ በበላልኝ ምን አለበት። ግን እዚህ ጋ አንድ ነገር ጽናትዬ ደጓንና ታማኟን ጸጥ ያለችውን ጎበዟን ትትና ያላትን ትንሿዬን አባራ ነው ዛሬ እንግዲህ እዚህ ምሬት ውስጥ የገባችው እንጂ ትንሿዬ ሰራተኛ ወይንም አጋዥ ሆኖ ቀጥሮላት አስገብቶላት ነበረ። ያው አመል ያላት አይተባል ቤት እኩል ትበላለች። አመል የሌላት ደግሞ ያው በቶሎ ህይወቷን እስከ ማጣት ድረስ ትደርሳለች ማለት ነው። እንግዲህ አሁን ላይ ደግሞ ድሮ መሰላቸት ውስጥ ገብታለች ማለት ነው። ሌላ አጋዥ መቶልሽ እንደ ማንኛውም ሰው በአጋዥ ኑሪ ሲላት አልፈልግም እኔ ራሴ እችላለሁ በማለት ዛሬ ደግሞ እንግዲህ ለክብሮም ያሳየችው ደግሞ እንድደከማትና ስልችት እንዳላት ማረም እኮ ሲበዛ ይበራል እንኳን ማብሰልና በማለት ነው እንግዲህ እንትን እያለች አለችው። እና በዛም አለ በዚህም የኪራ ጥፋት አይደለም የራሷ ጥፋት ነው። ምክንያቱም በሰው ወሬ የሰማችሁ ነው። ምንም ታታደርግና ምንም ሳታጠፋ ነው ትንሿዬን አስወጥታ የጣለቻት። ስለዚህ ወይንም ደግሞ ሌላ አጋዥ ላምጣ ወይ ሌላ አጋዥ ላስገባልሽ ወይ ቢላት አልፈልግም እኔ ለራሴ እበቃለሁ በማለት ነው ለኪራም ያለችው ማለት ነው። አሁን ደግሞ ለወንድሙ ትወቅሰዋለች ማለት ነው። ሌላው ደግሞ እንግዲህ ባልና ሚስት ብቻ ናቸው፣ ሌላ ሰው የለም። ከዚህ በፊት እንደምናውቀው ያው አሁን ወደ እመቤትነቱ ስገባ የእመቤትነቱ ነገር አካበደው እንጂ በአሁኑ ሰዓት እንግዲህ ጽናትዬ ነፍሰ ጡርም አይደለች ምንም አይደለች። ያኔ ማብሰልም ደግሞ ቤተሰብ ምናምን የለም አታ በአሁኑ ሰዓት እንግዲህ ኒና እንኳን የለችም። ያው ክሮብ ነው የተጨመረባቸው። እሱም ምግብ መስራት ይችላል እንኳን ለራሱና ለሰውም ሊተርፋል ማለት ነው። ሶ አሁን አንድ ኪራ ብቻ ነው። ኪራም ብዙ ጊዜ ያው ስራ እንደሚውል እናውቃለን። ስራ ስለሚውል ውጭ ነው የሚጠቀመው። ሆኖም ግን እሷ አሁን ምንድን ነው ምኑ ቅጠሉ ሳይደርስ ነው ምንድን ነው የሚባል አባባል አለ። ይቅርታ ላስስታችሁ ማለት ነው እኮ ለዛውም ያው ተውጭ ነው እንጂ እቤት ውስጥ እኮ ተረጋግቶ ፈጽሞ አይበላልኝም። እሱ ውጭ ነው ትላለች።
ሰሞኑን ስራ እንደበዛበትና በጣም ቢዚ እንደሆነ እኮ ነግሮኝ ነበር። እንግዲህ ኒናዬን አስሮ ሲያሰቃያት የነበረውና ሽንቷን እለዋ ላይ እስከ መልቀቅ ድረስ ያደረሰው ሙርሲም ዛሬ ኒና አምልጠዋለች ማለት ነው። እንግዲህ ሰንዬ ቁም ሳጥን ውስጥ አስገብቷት ያው ኒናም ጸጥ ብላ እየለፈለፈች ቢሆንም ያ ብዙ ወሬ የባጡን አወጥ ብላ የብብቷን ጣለች እንደሚባለው ሰላም ህይወቷን እየኖረች የነበረችው ኒና ወሬ ለመልቀም ብላ ነው እንግዲህ ወደ እነ ጆከር ቤት ወይ ደግሞ ወደ ሰንዬ ጋር ሄደችው። ሆኖም ግን ያላሰበችው ያልጠበቀችው በድጋሚ እንደምላችሁ አጋጥማት ሽንቷን ራሷ ላይ እስከ መልቀቅ ድረስ ደርሳ ቢሆንም ግን በመጨረሻ እጇን አውጥታለች ማለት ነው። እንግዲህ ተነ ሙርሲም አመልጠዋለች። አሁን በጣም ተሙርሲምን በላይ ጭንቀቱ የጨመረው የነሰንዬ ነው። ኒና ሄዳ እንግዲህ እያንዳንዱን ነገር ትዘረግፈዋለች በማለት በጣም ጭንቀት ውስጥ ገብተዋል። በይዘወይ አሁን ከኋላ ሆኖ እነ ሰንዬ ሰላም እንደማያገኙና መቼም ሰላም እንደማይሆኑ ነገሮቹ እየሆኑ ያሉት። ምክንያቱም ስፒድ እስካለ ድረስ ሰላማቸውን አይነሳውም። ወደውም ፈቅደውም በሰላም እጃቸውን ሰጥተው የሰሩትን ስራ ቅጣታቸው ቢቀበሉ መልካም ነው። ምክንያቱም ያጋጠማቸው ሰው መጥፎና ጨካኝ ሰው ስለሆነ ማለት ነው። እንግዲህ ኒና ስታመልጥ ያው ለጆከርዬ ትነግረዋለች። የሚያሳዝነው ነገር ግን ውጭ ሆነው ነበር የሚያወሩት። አጋጣሚ ሆነው ደግሞ ተስፋ ያልቆረጠው ክሮቤል ወደ እነ ሰንዬ ጋር ሲሄድ እሱ ተለጥፎ እየሰማቸው ነበረ። እነሱ ግን አላዩትም እና ኒና አምልጣለች ትለዋለች ለጆከር እና ምን ይፈጠራል? ያው ያየችን ሁሉ ትናገራለች። ኒና ስለ እነሱ ምን እያወቅህ ታውቂ ሆን ይላል። ክሮቤልም ለመስማት ጓጉቷል። እናም እንዴት ነው ማልጨነቀው? እስር ያው እንደ ሁላችንም እንደምንታሰር እኮ እናውቃለን ይላል። አንዴ ስለምንድን ነው እስር የሚያወሩት ይላል። እንግዲህ አሁን ላይ ይሄ ነገር ኒና እንኳን ቢይዛት ሙርሲም ኒና እንኳን ሮጦ ቢይዛት እንኳን ነገሮቹ ከመሰማት አልቀሩ ማለት ነው። እና እንዴት ነው ማልጨነቀው? ሰው ነው እኮ የገደል ነው። አረባክሽ እንደዛ አትበይ፣ ያለ ነው ሜዳ ላይ ነው ውጪ ላይ ስለሆን ነይ ቤት እንግባና እናውራ። እስቢድን እኮ ገለነዋል። ሰው ገለው ነው ወይ? እስቢድ ደግሞ ማን ነው? በማለት እንግዲህ ክሮቤልም ይገረማል። በቀጣዮቹ ነገሮቹ እንግዲህ ትንሽ ሊከብዱባቸው ወይ ሊቀሉላቸው ይሆናል። ላይክ እና ሰብስክራይብ ሼር አድርጉ። ለምታደርጉ ከልብ አመሰግናለሁ። ውድና የተከበራችሁ አድማጭና ተመልካቾቼ ፕሊዝ ኮመንት ምስቲ አድርጉልኝ ማለት ነው።